الحمد لله بالعزة والجبروت والكبرياء والعظمة والملكوت. أحمد ربي وأشكره وأتوب إليه وأستغفره، وأشهد أن لا إله إلا الله وحده لا شريك له الحي الذي لا يموت، وأشهد أن نبينا وسيدنا محمدا عبده ورسوله أحيا الله به القلوب وأنار به البصائر. اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه أعلام الهدى وأنوار الدجى. أما بعد، عباد الله، إن شاء الله يزاروا خطبة من ملكة ورئيس خطورة البدع የቢድዓ ወይም ደግሞ በዲን الاسلام ላይ አዳዲስ ነገሮችን መፍጠር ያለውን አደጋ ይሆናል። በቅድሚያ አላህ Subhanahu Wa Ta'ala ሁላችንም ልንፈራው እሱን ብቻ ልንታዘዝ ይገባናል። فقد جمع الله عز وجل الخير كله في طاعته። ምክንያቱም خير የተባለ ወይም መልካም ነገር የተባለ በሙሉ የሰበሰበ ምንድነው ከተባለ እሱን መታዘዝ ነው። ሸርን ሁሉ መጥፎን ነገር ሁሉ የሰበሰበው ደግሞ አላህ Subhanahu Wa Ta'ala ማመን፣ እሱን አልታዘዝም ማለት የሸሩ ወይም የመጥፎው ነገር ሁሉ ሰብሳቢው እሱ ነው። ስለዚህ ሁላችንም ማለት ነው ያው የዲን الاسلامን እውነተኛ ገጽታ ሁላችንም ልንይዝ ይገባል። ሐቂቃ ከአላህ Subhanahu Wa Ta'ala የወረደውን በነብዩ አለይሂ ሰላቱ ወሰለም አማካኝነት ወደኛ የተረከብነውን ትክክለኛ የሆነን ቁርአንና ሐዲስን ልንከተልና ተግባራዊ ልናደርግ ይገባል። የነብዩን ሰለላሁ ዐለይሂ ወሰለም መመሪያ አጥብቀን ልንይዝ ይገባል። ነገር ግን በአሁኑ ሰዓት ሁላችንም እንደምናየው የሙስሊሙ ቁጥር በጣም በርካታ የሆነ ቁጥር በአለም ላይ ይገኛል። ነገር ግን ወደ ሐቂቃው ስንመለስ ግን በትክክለኛ ሁኔታ ነብዩ አለይሂ ሰላቱ ወሰለም የመጡበትን ሐዲስ ወይም ደግሞ መመሪያ ተግባራዊ የሚያደርጉትን ቁጥራቸውን ስንወስድ በጣም አነስተኛ ሆነው እናገኛቸዋለን ማለት ነው። ይህ ከመሆኑ ጋር ቁጥሩ ብዙ ከመሆኑ ጋር ግን ተከፋፍሎ እንመለከተዋለን። በምን ምክንያት ተከፋፈለ ካለ በዲን الاسلام ላይ በሚፈጠሩ የተለያዩ ቢድዓዎች፣ አዳዲስ ፈሊጦች፣ ስሜትን መከተል፣ እነዚህ ነገሮች ሙስሊሙን አዳክመውታል፣ ከፋፍለውታል፣ እርስ በርሱ እንዲጋደል አድርገውታል ማለት ነው። ስለዚህ ከባዱ ፈተና የሸሃዋትና የሹብሃ የሚባል ፈተና ነው። አንደኛ በጅህልና ምክንያት የሚመጣው ሹብሃ የሚባል ዲንን ጠንቅቆ አለማወቅ፣ በጅህልና መዋጥ ሙስሊሙ እንዲከፋፈል ያደረገው አንዱ ይሄ ነው። ሁለተኛ ሙስሊሞች ዲናቸውን ትተው ለስሜት ተገዢ መሆናቸው፣ ከአኺራቸው ይልቅ ዱንያን መምረጣቸው፣ ከአኺራቸው ይልቅ የዱንያን ምቾት በመምረጣቸው ምክንያት ፈተናው በጣም በዝቶ ይገኛል። ሙስሊሙ ህብረተሰብ ከመጠን በላይ ተከፋፍሎ ይገኛል ማለት ነው። وإن الدين يهدمه ويضعفه في القلوب البدع المضلة والشهوات المحرمة። ዲንን የሚያፈራርሰው የሙስሊሞችን ልቦና የሚያዳክመው አጥማሚ የሆነ ቢድዓ በየጊዜው የሚፈጠሩ በዲን الاسلام ውስጥ ዲን መስለው የሚገቡ አሁን በወቅታችን የሚፈጸመው በሂደት የሚፈጸመው መውሊድን ይመስል ማለት ነው። እንደምሳሌ መውሊድ አንዱ ምሳሌ ነው እንጂ በርካታ የሆኑ ቢድዓዎች አሉ። የአቂዳ ቢድዓ አለ፣ የአመል ወይም ደግሞ የተግባር ቢድዓ አለ፣ የቀውል ቢድዓ አለ፣ የንግግር ቢድዓ አለ። በሶስቱም አይነት የተለያዩ ቢድዓዎች ተፈጥረው ይገኛሉ በእስልምና ውስጥ ማለት ነው። ቢድዓ ማለት ምንድነው ከተባለ هي ما احدث في الدين مما لا اصل له في الشريعه يدل عليه። በዲን الاسلام ውስጥ የተፈጠረ አዲስ ፈሊጥ ነው፣ በሸሪዓችን መሰረት የሌለው ቁርአን ሐዲስ መረጃ የሌለው ነገር
እኛ በራሳችን የፈጠርነው ልብ ወለድ ይሄ ቢድዓ ይባላል ማለት ከሰማይ ያልመጣ ማለት ነው እዚሁ ምድር ላይ የተፈጠረ እኛ የፈጠርነው ይሄ ቢድዓ ይባላል ስለዚህ ሙብተዲዖች በምንድነው የሚታወቁት የቢድዓ ሰዎች በምንድነው የሚታወቁት ከተባለ የሙስሊሞችን ጀማዓ ሲቃረኑ ማየታችን ነው بمخالفته لجماعة المسلمين የተውሂድን ጀማዓ የሱናን ጀማዓ ሲቃረኑ ካየን እነዛ ሰዎች ሙብተዲዕ ናቸው የቢድዓ ሰዎች ናቸው بمخالفته لجماعة المسلمين የሙስሊሞችን ጀማዓ የሚከፍሉ ወይም ደግሞ የሚለዩ ሙፈሪቁል ጀማዓ እነዚህ ሙብተዲዖች ናቸው ከሙስሊሞች ጀማዓ ኢማም የሚነጥሉ ويعرف المبتدع بمخالفته لجماعة المسلمين وإمامهم كمسلموች ኢማም وأهل العلم بالقرآن والسنة ከቁርአንና ከሐዲስ የቁርአንና የሐዲስ ዕውቀቱ ካላቸው ሰዎችን የሚነጥሉ ሰዎች ጀማዓን የሚሰነጥቁና የሚከፍሉ ሰዎች እነዚህ ሰዎች በቀጥታ ሙብተዲዖች ናቸው የቢድዓ ሰዎች ናቸው واما من انتسب للعلم وهو معرض عن كتاب الله وسنة رسوله ዕውቀት አለው علم አለው ወደ ዕውቀት የተጠጋ ነው ከቁርአንና ከሐዲስ የራቀ ከሆነ ሙዕሪድ ከሆነ ይሄ ሰው ዕውቀት ቢኖረውም ጃሂል ነው የማያውቅ ጃሂል بذلك فليس من ذوي العلم وانما هو داعية الى ضلال وفتنة ወደ ምንድነው የሚቀሰቅሰው ከተባለ ወደ ጥመት ወደ ፈተና ዕውቀት አለው ቡኻሪን ሙስሊምን ቁርአኑን ይፈስረዋል ሙስጠለሑን ዑሉሙል ቁርአን ነህውን ሶርፉ ሁሉ አይቀረውም ነገር ግን ቁርአንና ሐዲስ በሚያዘው ተቃራኒ ነው ሰዎችን ዳዋ የሚያደርግላቸው ለጥመት የተፈጠረ ኸልቅ ነው ማለት ነው ስለዚህ እንደ አይነቱ ሰው ዓሊም ሳይሆን ጃሂል ስለዚህ ቢድዓ የሚባለው በእስላም መጀመሪያ የጀመረው በምን ወቅት ነው በነብያችን ሰለላሁ ዐለይሂ ወሰለም ቢድዓቱል ኸዋሪጅ ወይም ደግሞ በነ ዓሊ ዘመን በነ ዑስማን ግን የነዛ የኸዋሪጆች ዋናው መስራች የሆነው በረሱል ጊዜ አንድ የተቃወመ አለ በዛ በሁነይን ዘመቻ ላይ የተቃወመ ከዛ ሰው እንደሚመነጩ እነዚህ ኸዋሪጆች ያላ መልእክተኛ አለይሂ ሰላቱ ወሰለም ጠቁመዋል ማለት ከዛ በኋላ ነው እንግዲህ የተለያዩ ቢድዓዎች ቀስ በቀስ ይፋ የሆኑ የመጡት ማለት ነው ስለዚህ ሱሐቦች ሙብተዲዖችን ተዋግተዋቸዋል አልቢድዓ التي ظهرت في زمانهم በዘመናቸው የተከሰተውን ቢድዓ ተዋግተዋል በቁርአን በሐዲስ ለሰዎች አብራርተዋል ሐቁን አብራርተዋል ሐታ ነብዩ አለይሂ ሰላቱ ወሰለም ከሞቱም በኋላ ቢሆን ሱሐቦቹ እንደና አብደላህ ኢብኑ መስዑድ አይነት ሙብተዲዖችን ተዋግተዋል እና እንደና አቡበክር አይነት ሙብተዲዖችን ተዋግተዋል በምን በቁርአን በሐዲስ በሐቁ فكشف الله بهم الغمة وقمع بهم البدع ያንን የሸፈነውን ደመናውን ገልጠውታል ሹብሃውን ገልጠውታል ቢድዓውን ልምልም አድርገዋል وقام بالامانه بعدهم التابعون وتابعوهم بإحسان الى اخر الدهر ከዛ በኋላ ደግሞ አማናቸውን ተወጣዋል ታቢዒዎች ከዛ ታቢዒዩ ታቢዒን የሚባሉትም ሐቃቸውን ተወጣዋል ማለት ከዛ በኋላ እነሱን የተከተሉ የአህሉ ሱና ወልጀማዓ መንሃጅ ላይ ያሉ ሰዎች በአሁኑ ሰዓት ቢድዓን እየተዋጉ ያሉት እነሱ ናቸው በአገራችንም ይሁን ከአገራችን ውጪ ማለት ነው የተለያየ ስያሜ ቢሰጣቸው የቢድዓ አይነት በሚመጣበት ጊዜ ቢድዓን የሚዋጉ እነሱ ናቸው ማለት والله حافظ دينه الله سبحانه وتعالى دينون ጠባቂ የሆነ ጌታ ነው ምንም ያሳጃ ነገር የለም وناصر كلمته የሱን ቃሉን ይረዳል كما قال عز وجل إنا نحن نزلنا الذكر እኛ ቁርአንን አወረድን وإنا له لحافظون እኛ ምን ጠብቀዋለን ይላል አላህ ቁርአንን አላህ Subhanahu Wa Ta'ala ጠብቆታል ሐዲስንም ከዛሊክ አላህ ጠብቆታል በእነማን አማካይነት በሪጃሎች ሐዲሱን صحيح ضعيف صحيح حسن موضوع የሚለዩ ጀግኖች በየቦታው ይፈጥራል ማለት በዛ አማካይነት ሐዲሱንም ጠብቆታል كما قال عز وجل وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم
وجعل كلمة الذين كفروا ينذا يكادوتن ሰዎች ንግግር ቃላታቸውን አደረገ አሱፍላ ዝቅተኛ አደረገ وكلمة الله يا الله قال አደረገ هي العليا የበላይ አደረገ والله عزيز حكيم الله አሸናፊና ጥበበኛ የሆነ ጌታ الله سبحانه وتعالى بدعنا አስጠንቅቆናል وبين لنا عواقبها الوخيمة في الدين والدنيا والآخرة የመጨረሻ ፍጻሜው በዱንያና በአኺራ ከሳራ መሆኑንም አብራርቶልናል ፍጻሜውን ማለት ነው ምንም እንኳን እያሳመሩ በተለያየ ዘኻሪፍ መውሊዱን እያሳመሩ ውበት ሰጠው በተለያየ ቦታ ቢያከብሩትም ማለት ነው ቢያከብሩትም ከቢድዓነት አይወጣም ኩሉ ቢድዓቲን ضلاله ማንኛውም ቢድዓ ጥመት ነው ማንንም ሰው እዛ ቦታ ላይ እንኳን ቢገኝ ማለት ወይም ደግሞ የዓለም ህዝብ አጠቃላይ ቢያከብረው ከአላህ Subhanahu Wa Ta'ala ካልመጣ መመሪያው ضلال ነው ጥመት ነው فقال تبارك وتعالى ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم أتهنوا كنذا كتكفافلوت واختلفوا من بعد ما جاءهم البينات قلت يونو مرجا كمتالاچو ولا እንደተወዛገቡታት ሁኑ واولئك لهم عذاب عظيم እነዛ በታላቅ ቅጣት ውስጥ ናቸው ታላቅ የሆነ ቅጣት አላቸው يوم تبيض وجوه ፊቶች በሚያበሩበት ቀን يوم القيامه وتسود وجوه ፊቶች በሚጠቁሩበት ቀን فاما الذين سودت وجوههم ፊቶቻቸው የሚጠቁሩ የቂያማ ቀን እነማን ናቸው አህሉል ቢድዓ አከፈርቱም بعد ايمانكم ካመናችሁ በኋላ ካዳችሁ فذوقوا العذاب بما كنتم تكفرون ስትክዱ በነበረው ምክንያት ቅጣቱን ቅመሱ ይባላል ይሄ ራጂህ የሆነው ቀውል አህለል ቢድዓን በተመለከተ التي فرقت بين الامه ማህበረሰቡን የከፋፈሉ ሙብተዲዎች እነሱን በተመለከተ የወረደ አንቀጽ ነው ይላል ابن كثير رحمه الله تعالى في تفسيره يعني يوم القيامه يقام كان حين تبيض وجوه اهل السنه يا اهل السنه ሱናን ተከታይ የሆኑ ሰዎች ሙወሂዶች አህሉ ሱና ወልጀማዓ ሰለፊዮች ፊታቸው ያበራል ያንቦገቡጋል ወተስወዱ وجوه اهل البدعه والفرقه የቢድዓ ሰዎችና የመከፋፈል ባለቤቶች ፊቶቻቸው የጠቆሩ ነው የሚሆኑት አይደለም በአኺራ አሁን እዚህ ዱንያም ላይ ራሱ የጠቆሩ ናቸው ብዙዎቹ ማለት ከአህሉ ሱና ጋር ስታነጻጽራቸው የደበዘዘ ነው ፊታቸው መረጃም የላቸውም አንገታቸውን ነው የሚሰብሩ ደሊል የላቸውም وتسود وجوه اهل البدع والفرقه قال ابن عباس رضي الله عنهما وقال ابن مسعود رضي الله عنه عليكم بالجماعه عبد الله بن مسعود من ይላሉ አደራ ጀማዓችሁን ተጠብቃችሁ ያዙ فإن يد الله على الجماعه يا الله እጅ ከጀማዓ ጋር ነው ህብረት ሲኖረን አላህ እኛን ይረዳናል ያግዘናል ስለዚህ ዲነን የሚያፈርስ ምንድነው ከተባለ ቢድዓ ነው አነስ ረዲየላሁ ዐንሁ قال من ይላሉ انكم لتعلمون اعمالا في اعينكم ادق من الشر አነስ ኢብኑ ማሊክ የሚባሉት ከሷሃቦች ረጅም እድሜ የነበራቸው እሳቸው ነበሩ ወደ ኋላ ቀርተው አንዳንድ ነገር ተመልክተው ያንን በተመለከተ የተናገሩት ነው انكم لتعملون اعمالا እናንተ የሆነ ስራ ትሰራላችሁ هي في اعينكم ادق من الشعر ላይናችሁ በጣም አነስተኛ የሆነች ከፀጉሩ በጣም ያነሰ ቀላል አድርጋችሁ ትሰሩታላችሁ ሁና نراها من العظائم እኛ ግን በጣም ትልቅ ወንጀል አድርገን ነበር የምንመለከተው في عهد رسول الله صلى الله عليه وسلم በነብያችን አለይሂ ሰላቱ ወሰለም ትልቅ ወንጀል አድርገን ነበር የምንመለከተው ይላሉ አነስ ረዲየላሁ ዐንሁ ትልቁ ሷሃባ ማለት አሁን በዘመናችን ያለውን ቢድዓ ቢመለከቱማ እንዴት ሊሆን ነው ሸሃዋቱል ሙሐረማ حرام የሆነ ሸሃዋ ወይም ደግሞ ስሜት መከተል እንደዚሁ የሙስሊሞችን ዲን ይጎዳል من حيث انها تفسد قلبه وتقسيه ልቡን ታበላሻለች ልቡን ታደርቃለች واذا تمادى في الانسان فيها الانسان واسترسل رانت على القلب
በዚህ ዱንያዊ ሽልምልም በሆኑ ነገሮች ውስጥ ከተዘፈቀ አንድ ሰው ልቡ እየደነደነ እየሻገተ ይመጣል እየዛገ ይመጣል فطبع عليه وعامت البصيرة عينهم يتهور ይመጣል فأحب الإنسان ما أبغض الله الله يطلعون ነገር የሰው ልጅ ይወዳል ያፈቅራል وأبغض ما أحب الله سبحانه وتعالى يوددون ደግሞ ይጠላል الله يطلعون ይወዳል الله يوددون ይጠላል الله ይጠብቃል በዚህ ምክንያት ከሳራ ይከሰታል ማለት ስለዚህ ምንድነው መፍትሄው ከተባለ በተለይ فالعصمة والنجاة من البدع المحدثة المضلة በየጊዜው የሚመጡ አጥማሚ የሆኑ ቢድዓዎች ከነዛ ነጃ የምንሆነውና የምንጠበቀው አንደኛ አልኢዕቲሳሙ ቢልኪታብ ወሱና ቁርአንና ሐዲስን አጥብቀን መያዝ ነው قال الله تبارك وتعالى الله من قال واعتصموا بحبل الله بالله سبحانه وتعالى ገመድ ተጠበቁ جميعا ሁላችሁም ولا تفرقوا አትከፋፈሉ አትለያዩ وقال النبي صلى الله عليه وسلم فعليكم بسنتي አደራ ብለዋል ነብያችን አለይሂ ሰላቱ ወሰለም የኔን ሱና አደራ አጥብቃችሁ ያዙ وسنة الخلفاء الراشدين المهديين እነዛ በቅን ጎዳና ላይ የተጓዙ የሙስሊም መሪዎችን የነሱንም ሱና አጥብቃችሁ ያዙ ይላል من بعد ከኔ በኋላ ስለዚህ በአጥብቀን በመያዛችን እንዳያያዛችን የሰዎች ደረጃ ይለያያል ማለት ويعظم نفع المسلم ووزنه عند ربه ካላህ Subhanahu Wa Ta'ala ዘንድ ያላቸው የሰዎች የሙእሚኖች ደረጃ እንደ ሱና አያያዛቸው እንደ ተውሂድ አያያዛቸው ደረጃቸውም ይለያያል ማለት ነው ተውሂድን በጣም ያጠበቁ የሙስሊሞችን ጀማዓ አጥብቀው የያዙ በሙስሊም ወይም በተውሂድ ዓሊሞች በሱና ዓሊሞች ዙሪያ ተሰባስበው ተውሂድን የሚማሩ ኢማናቸውን በየጊዜው የሚያድሱ ሰዎችና በየጊዜው ደግሞ ኢማናቸው እየላላ እየተንሸራተተ መጨረሻ ላይ ሽርክ ምንም ችግር የለውም የሚል ደረጃ የሚደርሱ ሰዎች ደረጃቸው አንድ አይሆንም ወይም በሙሽሪኮች ሙሽሪክ በሆኑና በለየላቸው ጠማማ በሆኑ ሰዎች ተከትሎ መስገድ ምንም ችግር የለውም የሚሉ ሰዎች ደረጃቸው ምን እየሆነ ይሄዳል እየወረደ እየተሸረሸረ ይሄዳል ማለት ويعظم نفع المسلم ووزنه عند ربه بهذا العمل الصالح ولزوم منهج النبي عليه الصلاة والسلام وأما من انتسب للإسلام من غير تحقيق لأعماله وعقيدته ተግባራዊ ሳያደርግ አላህ Subhanahu Wa Ta'ala ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙትን ተግባራዊ ሳያደርግ አቂዳውን ሳያስተካክል ሰለፉን ሷሊህ በነበሩበት አይነት አቂዳ ሳይጓዝ እንደነዛ አይነት ሰዎች ሙስሊም ነን ብለው ዝም ብለው ወደ እስልምና የተጠጉ ሰዎች እነዚህ ሰዎች ፈሁም ጉሳኡን ከጉሳኢ ሰይል ልክ ጎርፍ ይዞት እንደሚመጣ ቆሻሻ ግብስብስ እንደዛ ናቸው كما قال النبي صلى الله عليه وسلم يوشك أن تداعى عليكم الأمم أمه ወይም ደግሞ ህዝቦቹ አጠቃላይ የዓለም ህዝብ በእናንተ ላይ ሊጠራሩ ይቀርባሉ ሊያጠፏችሁ ሙስሊሞችን ማለት ነው كما يتداعى الأكلة إلى قصعاتها ምግብ የሚበሉ ሰዎች በአንድ ላይ ተረባርበው ማለት ነው ብዙ ሆኖ ያን ምግብ እንደሚበሉት እንደሚረባረቡበት ልቅምቅም አድርገው እንደሚበሉት እናንተን ሙስሊሞች የሚረባረቡበት ሰዓት አለ እናንተን ሊያጠፉ قالوا አሚን ቂለት ነህኑ ያ ረሱላህ አላቸው ያን ጊዜኛ ቁጥራችን አነስተኛ ሆኖ ነው እንደሚረባረቡብን አሉ قال بل انتم يومئذ كثير ያን ጊዜ እናንተማ ቁጥራችሁ በጣም ብዙ ነው አሏቸው ولكنكم غثاء كغثاء السيل ነገር ግን ግብስብስ ናቸው አሉ ጎርፍ እንደሚያመጣው ቆሻሻ ግብስብስ ናቸው አጂብ ስለዚህ አሁንም ግብስብስ ለማድረግ የሚደረገው ጥረት አህሉል አህዋ ወልሙብተዲዒን በተለያየ በኩል የሚያደርጉት እንቅስቃሴ ይሄን ተውሂድ የታጠቀ ማህበረሰብ ሱናን የታጠቀው ማህበረሰብ ለማላላትና ውሳ ለማድረግ የሚደረገው እንቅስቃሴ በሰፊው እየተሄደበት ይገኛል ማለት ነው ግን ይሄ ቢሆንም አላህ ዲኑን ይጠብቀዋል ስለዚህ ሐሲብ ነፍስህን እሰብ وطبق تعاليم الإسلام على نفسك يسلمنا أستمروا بنفس لا تكبروا يدرك
هل طبقت ما جاء به كتاب الله الله سبحانه وتعالى ያመጣውን ቁርአን በተግባር አውለዋል ወይስ አላዋልከውም? وما أمر به رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ያዘዙን ነገር ተግባራዊ አድርጋል አላደረክም? وما جاءني الله في كتابي وسنة رسوله لتفوز بوعد الله الحق እውነተኛ በሆነው በአላህ Subhanahu Wa Ta'ala ቃል ኪዳን ፈውዝ እንድታገኝ እድለኛ ልትሆን ዘንድ لمن اتبع ለተከተሉ ሰዎች ولم يبتدع بدع ላልሰሩ ሰዎች في قوله تبارك وتعالى والسابقون الأولون من المهاجرين ከስደተኞች የመጀመሪያዎቹ ቀዳሚዎች والأنصار አንሳሮች ሙሃጅሮችን ይረዱ والذين اتبعوهم بإحسان رضي الله عنهم እነሱንም በመልካም የተከተሉ አላህ Subhanahu Wa Ta'ala ስራቸውን ወደደላቸው ورضوا عنه እነሱም ወደዱ አላህ የሰጣቸውን ስጦታ وأعد لهم جنات تجري تحتها الأنهار አዘጋጀላቸው አላህ Subhanahu Wa Ta'ala ገነቶችን በገነቶች ስር ወንዞች የሚፈሱባቸው አራት አይነት ወንዞች ማለት خالدين فيها ዘውታሪዎች ይሆናሉ በዛ ውስጥ አበደን ከመጨረሻ ذلك الفوز العظيم ይሄ ነው ታላቅ እድል ብሎ ማለት ይሄ ነው እንጂ ዱንያ ማከማቸት አይደለም ሀብት አይደለም የቤተሰብ ብዛት አይደለም ጤንነት አይደለም ትልቁ ፈውዝ الفوز العظيم جنة መውረስ الفوز العظيم ያላህ Subhanahu Wa Ta'ala ፊት መመልከት وجه الله سبحانه وتعالى ከሁሉ ነገር በጣም የሚያስደስተው ስለዚህ አማና አደራ አቂዳችሁን ጠብቁ ሱናችሁን ጠብቁ ከሱና ለማስለቀቅ የሚንቀሳቀሱ ቡድኖች አሉ በየጊዜው የሚከሰቱ ማለት ስለዚህ ዲናችሁን ጠብቁ ያ ጀማዓተል ሙስሊሚን ሴቶችም ወንዶችም ማለት ለዚህ ትንሽ ለሆነች ህይወት ለቀሪ ህይወት ማለት ወደ ሽርክ ሊዘፍቋችሁ የሚንቀሳቀሱ ቡድኖች አሉ ማለት የሰይጣን ቡድኖች ማለት ስለዚህ አደራ ተጠንቀቁ والعصمة من البدع المحدثة أيضا فهم القرآن والسنة ሌላው የሚጠብቀን ከቢድዓ ምንድነው ከተባለ ቁርአንና ሐዲስን ሷሃቦቹ በተረዱበት ሁኔታ መረዳት አብደላህ ኢብኑ አባስ በተረዳበት ሁኔታ መረዳት አብደላህ አልሐራሪ በተረዳበት አይደለም ወይም መውላና ኤልያስ በተረዳበት አይደለም ወይም አህመድ ትጃኒ በተረዳበት አይደለም እነዚህ ሰዎች በተረዱበት ሳይሆን እነ አብደላህ ኢብኑ አባስ እነ ዑመር እነ ሁዘይፋ ሌሎችም ሱሐቦች እነ ዑስማን እነ አሊ በተረዱበት ሁኔታ ልንገነዘብ ይገባል ማለት ይሄ ነው የሚጠብቀን ያ ጀማዓተል ሙስሊሚን والعصمة من البدع المحدثة أيضا فهم القرآن والسنة على فهم السلف الصالح رضي الله عنهم من الصحابة والتابعين لهم بإحسان فهم الذين رضي الله عنهم في تفسيرهم للقرآن الله يودد الله النسون يتقارن الله يستنككه ومن يشاكك الرسول من بعد ما تبين له الهدى رسول يتقارن قلت منقد كما قالت بوهالا ويتبي غير سبيل المؤمنين كمؤمنوች መንገድ ውጪ የተከተለ ከሷሃቦች መንገድ ውጪ ከታቢዒዎች መንገድ ውጪ የተከተለ ታቢዒ መንገድ ውጪ የተከተለ ንወሊህ እናዞረዋለን ማ ተወላ ወደ ዞረበት ባጢል እናዞረዋለን ወኑስሊህ جهنم وساءت مسيرا جهنم እንከተዋለን መመለሻውም ከፋ ሌላው የመጨረሻው ከቢድዓ የምንጠበቅበት لزوم جماعة المسلمين የሙስሊም ጀማዓን አጥብቀን መያዝ የተውሂድ ጀማዓን አጥብቀን መያዝ የሱናን ጀማዓ አጥብቀን መያዝ እና ኢማማቸውን መሪዎቻቸውን አጥብቀን መያዝ وإمامهم بعد الخروج عن ذلك لزوم جماعة المسلمين وإمامهم بعد الخروج عن ذلك لقوله صلى الله عليه وسلم فالزموا جماعة المسلمين وإمامهم يا الله ملكتني عليه الصلاة والسلام مسلم لا يتزجب حديث የሙስሊምን ጀማዓ አጥብቃችሁ ያዙ ኢማማቸውንም አጥብቃችሁ ያዙ በዚህ እንጠበቃለን ማለት أقول قولي هذا وأستغفر الله لي ولكم ولسائر المسلمين إنه هو الغفور الرحيم الحمد لله علام الغيوب بارئ الهم وكاشف الغم والكروب أحمد ربي وأشكره
وأتوب إليه وأستغفره وأشهد أن لا إله إلا الله وحده لا شريك له غفار الذنوب وأشهد أن نبينا وسيدنا محمدا عبده ورسوله المبعوث بالهدى واليقين اللهم صل وسلم وبارك على عبدك ورسولك محمد وعلى آله وصحبه أجمعين أما بعد فاتقوا الله حق تقاه وتقربوا إليه بما يحب ويرضاه واحذروا معاصيه فإنها مردية للعبد في الدنيا والآخرة الله سبحانه وتعالى انفروا ودسم تقاربوا بمنهم نقربوا الله በሚወደው ነገርና በሚቀበለው واحذروا معاصيه ወንጀልን ደግሞ ራቁ ሸሃዋተ ነፍስ አንዱ ከቢዳ ከሹባዎች ቀጥሎ ደግሞ ሸሃዋት የሚባለው በሽታ በጣም ዱንያን መውደድ ዱንያን ከመጠለም በላይ መውደድ ስለዚህ ይሄንን ዱንያን መውደድ በምንድነው የምንጠበቀው የምንከላከለው ከተባለ فخوف الله ትልቁ መድኃኒታችን አላህ Subhanahu Wa Ta'ala መፍራት ቢያን يعلم العبد ان الله يراه ማንኛውም የሰው ልጅ አላህ Subhanahu Wa Ta'ala ያየኛል ማለት አለበት በሚሰራው ስራ ሁሉ ጨለማም ውስጥ እንግባ በቀንም ይሁን ሰማይም እንውጣ ምድርም ውስጥ እንግባ አላህ Subhanahu Wa Ta'ala ያንዳንዷን ስራ ይመለከታታል ካለ አላህን ይፈራል ويعلم سره وعلانيته ويحصي على العبد اعماله ማንኛውንም ስራችንን ይዘግባታል ይጽፋታል في كتاب لا يغادر صغيرة ولا كبيرة ምንም የማይተዋትም ትንሽም ትሆን ትልቅም إلا احصاها ዘግቦ የሚይዛት ቢሆን እንጂ وتذكر الموت موتንም ማስታወስ الذي يشتد معه العالم العظيم في كل مفصل موت ሲመጣ ህመሙ በእያንዳንዱ የሰውነት ስሜታችን የሚገባ ይሆናል ይሄንም ማስታወስ ቀብርም ማስታወስ ከቀብር በኋላ ያለው ከባድ የሆነ የቀብር ቅጣት ከዛ በኋላ ደግሞ ከአላህ ፊት ተነስተን ስንት ስቃይ አለ ያንንም ማስታወስ እንደገና በዱንያ ሲቀማጠሉ የነበሩ ሀብታሞች የተለያዩ ሀብታሞች ዱንያቸውን ጣፋጭ ህይወቱን ጣል ያደረገ ሲሄድ እያየ ነው ይሄንም ማስታወስ ይሄ ይበቃናል ثم حال الموت بينهم وبين ما يشتهون فذهبت لذات ጣፋጭ ነገር ሁሉ ተቆርጦ ይሄዳል وبقيت الحسرات ትናንት እንደዚህ ነበር ይባላል ይሄ ሀብታሙ ሰውዬ ትናንት እንደዚህ ነበር ድንገት እኮ ነው የሞተ ይባላል ማለት ነው ያልፋል እዛው ሊረሳ قال الله تعالى فاما من طغى واثر الحياه الدنيا يا ድንበር ኃላፊ የሆነማ በዱንያው እየቆራ ሀብት ያግበሰበሰ من حلال وحرام ድንበር ያለፈ የጠገበ የዱንያን ህይወት የመረጠ فإن الجحيم هي المأوى جهنم ነው መኖሪያው جهنم واما من خاف مقام ربه ከጌታው ፊት መቆምን የፈራ ሰው ونهى النفس عن الهوى ነፍሱን ደግሞ ከስሜት የተከላከለ فإن الجنة هي المأوى جنة መኖሪያው ነች ስለዚህ አንድ የአላህ ባሪያ የአላህ Subhanahu Wa Ta'ala ሰዋብ ወይም ምንዳ ታላቅ የሆነ ምንዳ ካረጋገጠ አላ ተርኪል ማዓሲ ወንጀልን በመተው አላህ Subhanahu Wa Ta'ala የሚሰጠውን ጸጋ ካረጋገጠ ሐዲረሃ ወአብغضها ይተነቀቃል ይጠላታል قال الله عز وجل ولمن خاف مقام ربه جنتان የጌታውን ከጌታው ፊት መቆምን የፈራ ሰው ሁለት ጀነቶችን አላህ ያጎናጽፈዋል ሁለት ጀነቶችን አላህ Subhanahu Wa Ta'ala ያጎናጽፈዋል ማለት أيها المسلمون إن الله أمركم بأمر بدأ فيه بنفسه فقال تبارك وتعالى إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما فصلوا وسلموا على سيد الأولين والآخرين وإمام المرسلين اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الكفر والكافرين يا رب العالمين اللهم دمر أعداءك أعداء الدين يا رب العالمين اللهم انصر كتابك
وسنة نبيك يا قوي يا عزيز اللهم انصر دينك وكتابك وسنة نبيك يا قوي يا عزيز اللهم انصر سنن نبيك محمد صلى الله عليه وسلم وأظهرها يا رب العالمين في كل مكان في كل زمان ومكان ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون وأوفوا بعهد الله إذا عاهدتم ولا تنقضوا الأيمان بعد توكيدها وقد جعلتم الله عليكم كفيلا إن الله يعلم ما تفعلون واذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون